ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመር። አበይት ነጥቦችን በቅድሚያ 130ኛው የአድዋ ድል ክብረ በዓል አዲስ አበባና አድዋ በጎሪጥ እየተያዩ ተከብረዋል። የኢትዮጵያ መከላከያ ሰራዊት ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ባንዳዎችና ላኪዎቻቸው እናጠፋቸዋለን ሲሉም ተደምጧል። የደርግ ምርኮኛው የአሁኑ ፊልድ ማርሻል የአብይ አህመድ አስተዳደር በጦርነት ዕድሜው ለማራዘም የሚያደርገው ወረራ ለማሳካት ትግራይን ለመዳሰስ ኤርትራን ለመደምሰስ የሚል የቀድሞ አለቃቸው ያልተሳካ እቅድ ለመተግበር እየተንደረደሩ ናቸው ተብሏል። እናስደምጣቸዋለን። የትግራይ ህዝብ ሉዓላዊነቱ ለማስከበር እንዲነሳ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጥሪ ያቀረቡ። አንድም የፌዴራል መንግስት ተወካይ ባልተገኘበት በአድዋ ከተማ ስለተከበረው የአድዋ ድል በዓል የምንነግራችሁ መረጃ ይኖረናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በአድዋም በአዲስ አበባም በተከበሩት የአድዋ ድል በዓል መታሰቢያ ዝግጅቶች ያልተገኙበት ምክንያት መነጋገሪያ ሆኗል። ፕሬዝዳንት ታደሰና ጠቅላይ ሚኒስትር አብይ አህመድ ያገናኘ ሌላ መድረክ ሊኖር እንደሚችልም እየተገለጸ ነው። እንቃኘዋለን። የትግራይ ሰራዊት ለፌዴራል መንግስት አስጠነቀቀም። ሰራዊቱ ያወጣው ባለ 9 ነጥብ የማስጠንቀቂያ መልእክትም ይዘናል። የአሜሪካ ተዋጊ ጀቶች በኩዌት ቢከሰከሱም ኢራን ላይ የሚፈጸመው የአየር ላይ ድብደባ ለሳምንታት ሊቆይ እንደሚችል ፕሬዝዳንት ትራምፕ ገልጿል። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃትና ኢራንም እየሰጠች ያለው አጸፋ ያለምንም ማቆሚያ እንደቀጠለ ነው። እንቃኘዋለን። የትግራይ ህዝብ ሉዓላዊነቱ ለማስከበር እንዲነሳ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ጥሪ ያቀረቡ። አንድም የፌዴራል መንግስት ተወካይ ባልተገኘበት 130ኛው የአድዋ ድል በዓል በአድዋ ከተማ ተከብሮ ውሏል። በመድረኩ የተገኙት የህወሓቱ ሊቀመንበር ደብረጽዮን ገብረሚካኤል የፌዴራል መንግስት የትግራይ መሬት ቆራርሶ ትግራይን ለማጥፋት የከጀለው ሴራ በማስቀጠል ሰሞኑን የፌዴራል መንግስት እንደ ሁመራና አላማጣ ያሉ የትግራይ ግዛቶች ተጠሪነታቸው ወደ ፌዴራል እንዲሆን የሚያስችል ውሳኔ በፌዴሬሽን ምክር ቤት አስወስኗል በማለት ገልጿል። የትግራይ ህዝብ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ እንደማይቀበለው ያሳየው ቁጣም አድንቀዋል። የአብይ አህመድ አስተዳደር ትግራይን ዳግም ለመውረር ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ማስጠጋቱን በማስታወስ በትግራይ በኩል ወደ ጦርነት ለመግባት ፍላጎት እንደሌለም አመላክቷል። ሆኖም ግን የትግራይ ህገ መንግስታዊ ግዛቶች በሰላማዊ መንገድ ካልተመለሱ መሬታችን ተቆራርሶ እጅና እግራችን አጣጥፈን አንቀመጥም ሲሉም ተደምጠዋል። የአድዋ ድልና ከዛ በፊት የነበሩ ወራሪዎች የመመከት ታሪካችንን መሬታችንን አሳልፈን እንደማንሰጥ ነው የሚያረጋግጡት በማለት የትግራይ ህዝብ ሉዓላዊነቱ ለማረጋገጥ እንዲነሳ ጥሪ አቅርበዋል። በህወሓትና የፌዴራል መንግስት መካከል የተፈጠረው ውጥረት ከጊዜ ወደ ጊዜ ዳግም እየተካረረ የመጣ ሲሆን በሁለቱም በኩል ያለው ወታደራዊ ዝግጅት በቅርቡ ደም አፋሳሽ ጦርነት ይከሰታል የሚል ድምዳሜዎች ተበራክተዋል። የትግራዩ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በአድዋ ድል ያልተገኙበት ምክንያት መነጋገሪያ ሆኗል። የአድዋ ድል በዓል በታሪካዊቷ አድዋ ከተማ በድምቀት ተከብሯል። ለአድዋ ጦርነት ዋነኛ መነሻ የሆነው አጼ ሚኒሊክ በአንቀጽ 3 መሰረት ጣሊያን መረብ ምላሽ ድረስ እንዲይዝ ፈቅጃለሁ ብለው የፈረሙት ስምምነትና አንቀጽ 17 ነው። በአንቀጽ 17 ውስጥ በአማርኛና በጣሊያንኛ የተጻፉት ስምምነት ነበር። በጣሊያንኛ ስምምነት ኢትዮጵያ አስፈላጊ ሆኖ ሲገኝ የውጭ ግንኙነቷን በጣሊያን አማካኝነት ማከናወን አለባት ይላል። በአማርኛ ስምምነት ኢትዮጵያ ከፈለገች በጣሊያን አማካኝነት የውጭ ግንኙነቷን ማከናወን ትችላለች በሚል ልዩነት መፍጠሩን ነው። ይህ የአድዋ ጦርነትን አስከትሏል። የትግራይ አርበኞች ከአድዋ ጦርነት በፊት ብቻቸው በ11 አውደ ውጊያዎች ገጥመው ድል ማድረጋቸውም በታሪክ ተመዝግቦ ይገኛል። ከ130 ዓመታት በፊት በአድዋ ሰንሰለታማ ተራሮች የተገኘው ድልም የትግራይ አርበኞች ያካሄዳቸው የ11 ውጊያዎችን ማጠቃለያ ተደርጎም ይወሰዳል። በዚህ ታሪካዊ በዓል ታዲያ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አልተገኙም። የዚህ ዋና ምክንያት ደግሞ በጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ የተመራ የህወሓት አመራሮችን ያካተተ ቡድን ወደ አዲስ አበባ በመጠራታቸው ነው ተብሏል። ፌዴራል መንግስትም ላም ባልዋለበት ኩበት ለቀማ እንደሚባለው ታሪክ ባልተሰራበት አዲስ አበባ የአድዋ ድል በዓል አክብሯል። በዚህ በዓል የብልጽግናው ጠቅላይ ሚኒስትር አብይ አህመድም አልተገኙም። ባና ሚዲያ ባገኘው መረጃ መሰረት የፌዴሬሽን ምክር ቤትና የምርጫ ቦርድ ያስተላለፉት ውሳኔ ተከትሎ በመላው ትግራይ የተቃውሞ ሰልፎች ከተደረጉ በኋላ ከፍተኛ የኢትዮጵያ አመራሮች ወደ ትግራይ አመራሮች በስልክ በመደወል ለውይይት ወደ አዲስ አበባ ጋብዘዋል። በመሆኑም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደና አብይ አህመድ በበዓሉ ያልተገኙበት በወቅታዊ ጉዳዮችን ለመምከር ተገናኝተው ሊሆን እንደሚችልም ምንጮቻችን ገልጸውልናል። የፌዴሬሽን ምክር ቤት የራያ የጸለምትና የምዕራብ ትግራይ የምርጫ ጣቢያዎችን ለብቻቸው ወደ ሪፈረንደም የሚወስደው የህገ መንግስታዊ ውሳኔ ማሳለፉን ተከትሎ በትግራይ ህዝብ ዘንድ ከፍተኛ ቁጣ መቀስቀሱን ይታወቃል።
የኢትዮጵያ አየር መንገድ የሱዳን ፈጥኖ ደራሽ ሰራዊት እያጓጓዘ መሆኑን ተጋለጠ። የኢትዮጵያ አየር መንገድ የንግድ አውሮፕላኖችን የሱዳን ፈጥኖ ደራሽ ሰራዊት በሚስጥር እያጓጓዘ መሆኑን ተጋለጠ። በሱዳን ሰራዊትና በፈጥኖ ደራሽ መካከል የተቀሰቀሰው ደም አፋሳሽ ጦርነት ወደ ሶስተኛ ዓመቱ እየተቃረበ ባለበት በአሁኑ ወቅት ሀገሪቱ በዓለም ትልቁ የተፈናቃዮች ቀውስ ውስጥ እንደምትገኝ የተባበሩት መንግስታት ድርጅት አስታውቋል። ከሚያዝያ 2015 ዓ.ም ጀምሮ በጀነራል አብዱልፋታህ አልቡርሃን እና በጀነራል መሐመድ ሐምዳን ደጋሎ ሄምቲ መካከል የተጀመረው የስልጣን ሽኩቻ መላዋን ሱዳን ወደ ትርምስ ውስጥ ከታታል። በተለይም በዋና ከተማዋ ካርቱም እና በዳርፉር አካባቢዎች የተካሄዱ ከባድ ውጊያዎች በሺዎች የሚቆጠሩ ንጹሃንን ህይወት ቀጥፏል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ባወጣው የቅርብ ጊዜ መረጃ መሰረት ከ10 ሚሊዮን በላይ ሱዳናውያን ከመኖሪያ ቀያቸው ተፈናቅለዋል። ከነዚህ ውስጥ ከ2 ሚሊዮን በላይ የሚሆኑትን ወደ ጎረቤት ሀገራት ቻድ፣ ግብጽና ደቡብ ሱዳን ተሰደዋል። በሀገሪቱ ከግማሽ በላይ የሚሆነው ህዝብ 25 ሚሊዮን ገደማ አስቸኳይ የሰብአዊ እርዳታ ይፈልጋል ተብሏል። ይህ የእርስ በርስ ጦርነት እንዲፋፋምና እንዲቀጥል ደግሞ የብልጽግናው ቁንጮ አብይ አህመድ ዋና ተዋናይ መሆኑን ተገልጿል። ከጦርነቱ ውጪ መኖር የማይችለው የአብይ አህመድ መንግስት ድንበር ተሻግሮ የሱዳንን ጦርነት እንዲቀጥል እየሰራ ይገኛል። በዚህ ስራ የኢትዮጵያ አየር መንገድ የፈጥኖ ድራሽ ወታደሮቹ ከቻድ ወደ አዲስ አበባ አሶሳ እያጓጓዘ መሆኑን ተደርሶበታል። የበረራ ቁጥር ኢቲ 8137 እና ኢቲ 8944ን ከቻድ ዋና ከተማ ንጃሜና ወደ አዲስ አበባ በመቀጠልም ወደ አሶሳ በረራ ማድረጋቸው ታውቋል። የኢትዮጵያ አየር መንገድ እነዚህ በረራዎች ከየካቲት 15 ጀምሮ ለተከታታይ 2 ሳምንታት ለማድረግ እቅድ የነበረው ቢሆንም ነገር ግን ከሁለት በረራዎች በኋላ ለጊዜው ማቆሙን ተገልጿል። የኢትዮጵያ አየር መንገድ በትግራይ ጦርነት ወቅት የሲቪል አውሮፕላኖችን በመጠቀም የጦር መሳሪያዎችና ወታደሮችን በማጓጓዝ ዓለም አቀፍ የአቪዬሽን ሕግጋትን መጣሱ የዓለም አቀፉ የዜና ወኪል ሲኤንኤን ባደረገው የምርመራ ዘገባ አጋልጦት እንደነበር አይዘነጋም። በተለይም እንደ አውሮፓውያኑ አቆጣጠር በኖቬምበር 2020 የመጀመሪያዎቹ ሳምንታት ውስጥ የአየር መንገዱ የጭነት አውሮፕላኖች በኢትዮጵያና በኤርትራ መካከል የጦር መሳሪያዎችን ሲያመላልሱ እንደነበር ዘገባው አመላክቷል። የንግድ አውሮፕላኖችን ለወታደራዊ አገልግሎት ማዋልን የሚከለክለውን የዓለም አቀፍ ሲቪል አቪዬሽን ድርጅት ደንብ የሚጥስ መሆኑን የዘርፉ ባለሙያዎች ገልጸዋል። የትግራይ ሰራዊት ለፌዴራል መንግስት የማስጠንቀቂያ መልእክት አስተላለፈ። የትግራይ ህዝብ ለኢትዮጵያ አንድነትና ሉዓላዊነት ሲባል ለዘመናት መስዋዕትነት የከፈለ በታሪኩ ለማንም ተንበርክኮ የማያውቅና ለዲሞክራሲያዊ እኩልነት የታገለ ህዝብ ነው ብሏል። ይሁን እንጂ በትግራይ ህዝብ መስዋዕትነት ስልጣን የተቆጣጠረው የብልጽግና ስርዓት የትግራይ ህዝብ ማንነት ለማጥፋትና ለማንበርከክ እንዲሁም ከወንድም አማራ ህዝብ ጋር ለማጋጨት ሴራዎችን እየጎነጎነ ይገኛል ብሏል። የትግራይ ሰራዊት አርሚ 33 ባወጣው የማስጠንቀቂያ መግለጫ ከፕሪቶሪያ ስምምነት በኋላ ከፋኖ ኃይሎች ጋር ወደ ማያባራ ጦርነት የገባው ብልጽግና ፋኖን ለማጥፋት የትግራይ ሰራዊት እገዛ መጠየቁን ይታወሳል። ከትግራይ ሰራዊት የተሰጠው ምላሽ ደግሞ ከእንግዲህ ከፋኖ ይሁን ከሌላ ህዝብ ጋር ወደ ጦርነት የመግባት ፍላጎት የለንም፣ ችግራችሁን በሰላማዊ መንገድ ፍቱት የሚል እንደነበርም አስታውሷል። ታዲያ ትግራይና አማራ ህዝብ በዚህ መልኩ ለማጋጨት አስበው ያልተሳካለት አብይ አህመድ አሁን ደግሞ በኢትዮጵያ ምርጫ ቦርድና የፌዴሬሽን ምክር ቤት አማካኝነት አዲስ ካርድ መዟል። ውሳኔውም የትግራይ ታሪካዊ ህገ መንግስታዊ ግዛቶች የሆኑት የሁመራ፣ አዲረመጽ፣ ጠለምትና ኮረም እንዲሁም አላማጣ በ2018 ዓ.ም በሚካሄደው ምርጫ ከትግራይ ውጭ ሆነው ተወካዮቻቸውን በቀጥታ ለህዝብ ተወካዮች ምክር ቤት እንዲመርጡ የሚል ነው። ይህም የትግራይ ጊዜያዊ አስተዳደር፣ የፖለቲካ ፓርቲዎች፣ ሲቪክ ማህበራት፣ የትግራይ ዲያስፖራን ጨምሮ ሁሉም የትግራይ ህዝብ ጾታ፣ እድሜ፣ ሃይማኖትና የፖለቲካ ልዩነት ሳይገድበው በጋራ አውግዘውታል። የትግራይ ሰራዊትም ውሳኔው የትግራይን ህዝብ ውክልና ያላገናዘበ ህገወጥና የፕሪቶሪያው የሰላም ስምምነት የሚጥስ ዳግም ጦርነት የማወጅ ያህል ይቆጠራል በማለትም አውግዘውታል። ሰራዊቱ ባወጣው ባለ 9 ነጥብ የአቋም መግለጫ ህገወጥ በሆነ መንገድ መሬቱን ለመንጠቅ የሚደረግን ማንኛውም እንቅስቃሴ እንደማይቀበል አረጋግጧል። በአሁኑ ወቅት በሚሊዮን የሚቆጠሩ የትግራይ ተፈናቃዮች ወደ ቀያቸው ባልተመለሱበትና መሬቱ በወራሪዎች እጅ ባለበት ሁኔታ ምርጫ ማካሄድ ዓለም አቀፍ ህግጋትን የሚጥስ የጥፋት ማረጋገጫ ነው ብሏል ሰራዊቱም። ውሳኔው የትግራይና የአማራ ህዝቦች በመካከላቸው የነበረውን እውነተኛ ትስስርና ወንድማማችነት የሚያፈርስ ወደ ደም መፋሰስና መጠፋፋት እንዲያመሩ የሚያደርግ የጥፋት ሴራ በመሆኑ ከወዲሁ መቆም አለበት በማለትም አሳስቧል። በመንግስት ሆን ተብሎ የተቀነባበረው ሴራ በፍርድ ቤት ለመፍታት የሚደረገው አካሄድም ስህተት መሆኑን ያስገነዘበው የሰራዊቱ የአቋም መግለጫ የትግራይ ህዝብና የትግራይ ሰራዊት ሰላም እንደሚፈልግ፣ ነገር ግን ችግሩ በሰላማዊ መንገድ የማይፈታ ከሆነ ለህዝቡና ለመሬቱ ሲል ማንኛውም መስዋዕትነት ለመክፈል ዝግጁ መሆኑን ሰራዊቱ ያለውን ቁርጠኝነት ገልጿል።
የትግራይ ሰራዊት አመራር ጀነራል ዮሐንስ ወልደ ጊዮርጊስ መዲድ የብልጽግና ስርዓት ትግራይን ለመበታተን እየዳከረ መሆኑን ተናግሯል። ይሁን እንጂ የትግራይ ህዝብና ሰራዊት የጠላቶቻችን ሴራና ተንኮል በሚገባ ተረድቶ አንድነቱን እያጠናከረ ይገኛል ብሏል። የአሜሪካ ተዋጊ ጀቶች በኩዌት ቢከሰከሱም ኢራን ላይ የሚፈጸመው የአየር ላይ ድብደባ ግን ለሳምንታት ሊቆይ እንደሚችል ፕሬዝዳንት ትራምፕ ገልጸዋል። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃትና ኢራንም እየሰጠች ያለውን አጸፋ ያለምንም ማቆያ እንደቀጠለ ነው። የዛሬ ያድርገውና እስራኤልና ኢራን በመካከለኛው ምስራቅ ወዳጆችና ስልታዊ አጋሮች ነበሩ። እስራኤል አገር ስትሆን የሀገርነት እውቅና ከሰጡ ሀገራት ኢራን ቀዳሚ ነበረች። አሁን ላይ ግን አንዱን ለማጥፋት ከባድ ጦርነት ውስጥ ገብተዋል። እስራኤል ከአሜሪካ ጋር በመሆን ከኢራን ጋር የጀመሩት ጦርነት 3ኛ ቀኑን አስቆጥሯል። ሁሉም ወገኖች ከፍተኛ የአየር ድብደባ መፈጸም ቀጥለዋል። ኢራን የምትደግፈው ሂዝቦላህ እስራኤል ላይ ጥቃቶችን መክፈቱን ተከትሎ እስራኤል ምላሽ እየሰጠች ነው። ቴሄራን በበኩሏ ወደ እስራኤል ወደ ባህረ ሰላጤው ሀገራት እና ቆጵሮስ ወደሚገኘው የብሪታንያ የጦር ሰፈር ሚሳይሎችንና ድሮኖችን እያዘነበች ነው። በውጊያ እየተሳተፉ ያሉት የአሜሪካ ተዋጊ ጄቶች በኩዌት መከስከሳቸው ተነግሯል። የኩዌት መከላከያ ሚኒስትር በርካታ የአሜሪካ ጦር አውሮፕላኖች መከስከሳቸው ይፋ አድርጓል። ምንም እንኳን አደጋው ቢከሰትም ሁሉም በአውሮፕላን ውስጥ ያሉ አባላት መትረፍ ችሏል ተብሏል። የኩዌት መከላከያ ሚኒስትር መግለጫው ያወጣው ሲኤንኤን አንድ አብራሪ በፓራሹት ሲወርድ የሚያሳይ ቪዲዮ ካጋራ በኋላ ነው። የኩዌት መከላከያ ሚኒስትር ቃል አቀባይ ኮሎኔል ሴድ አልተዋል አደጋውን ለመቆጣጠር ወዲያውኑ የአደጋ ጊዜ ሰራተኞች ወደ ስራ መግባታቸው አሳውቋል። ከመከስከስ አደጋው የተረፉ አብራሪዎች ወደ ሆስፒታል የተወሰዱ ሲሆን የሕክምና ክትትል እየተደረገላቸው ይገኛል። በባህረ ሰላጤው ያለውን የመርከብ ትራንስፖርት ያስቆመው ጦርነትን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህ የዓለምን ኢኮኖሚ አደጋ ላይ ጥሎታል ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ህዝብ አሁንም ተነስቶ መሪዎቹን እንዲገለብጥ ጥሪ ማቅረባቸውን ቀጥለዋል። የአየር ጥቃቱ ለሳምንታት ሊቆይ እንደሚችልም ገልጿል። ጦርነትን ተከትሎ የኢራን የእግር ኳስ ብሔራዊ ቡድን በዓለም ዋንጫ እንደማይሳተፍ እየተገለጸ ነው። የኢራን ብሔራዊ ቡድን አሜሪካ በምታስተናግደው በዓለም ዋንጫ በምድብ ጂ ከኒውዚላንድ፣ ቤልጂየም እና ግብጽ ጋር ተደልድሎ ነበር። ሆኖም አሰልጣኙና የብሔራዊ ቡድን ተጫዋቾች የመጫወት ፍላጎት እንደሌላቸው አሳውቀዋል። የአሜሪካ የዋይት ሀውስ የዓለም ዋንጫ ግብረ ኃይል ዳይሬክተር የሆኑት አንድሩ ጁሊያን የኢራንን ብሔራዊ ቡድንን በተመለከተ አሁን ላይ ብዙ ነገሮችን ማለት አልፈልግም ብለዋል። ነገር ግን ኢራን ነፃነቷን ካገኘች በኋላ ወደ ዓለም ዋንጫው የምትመለስ ይመስለኛል ሲሉም ገልጿል። የኢራን የሴቶች ቡድንም ለኤዥያ ዋንጫ በአውስትራሊያ ይገኛሉ። ከዚህ ጋር ተያይዞ የኢራን የእግር ኳስ ዝግጅት ላይ ተጽዕኖ እያሳደረ ነው ተብሏል። የሀገሪቱ ጠቅላይ መሪ አያቶላህ አሊ ካሚኒ ከሞቱ በኋላ ለ40 ቀናት ያህል የሀዘን ጊዜ መታወጁን ተከትሎ የሴቶች ብሔራዊ ቡድን ተጫዋቾች አሁን ባለው ሁኔታ ለመጫወት ፈቃደኛ አለመሆናቸውን አሳውቋል። ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ተደምጠዋል። ኢራን ውስጥ ከሰማይ ቦምቦች መውረድ ከጀመሩ ወዲህ ነዋሪዎች ከተማዎችን ለቀው ለመውጣት አውራ ጎዳናዎች አጨናንቀዋል። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ